እንኳን ለ1446ኛው ኢድ አል አድሃ በዓል በሰላም አደረሳችሁ ተመልካቾቼ። እንደምታዩት እንግዲህ በኢዱ ቀን ቃል ገብቼ ነበር ለኢድ ይደርሳል ብዬ በቻልኩት መጠን ለማድረስ ሞክሬያለሁ ማለት ነው። እንደምታዩት በቁብ የደረሰው ወንድማችን የእናቱን ቤት በመታወት መልኩ እንግዲህ ፏ ያደረግንለት ነው በኢዱ ቀን። ይሄ ደግሞ አሁንም ሌላው እቁብ ሁለት ግሩፖች ናቸው ያሉት። ተመሳሳይ ቀን ነው ቀናቸው እቁቡ የሚወጣው ማለት ነው። ስለዚህ ይሄም ደግሞ የሌላ እህታችን በቁብ የደረሳት አረቢያን መጅሊስ ነው። ተመልከቱት እስኪ እንዴት እንደሚያምር በጣም የሚያምር ባለ 25 ቲክነስ ነው የሁለቱም ቲክነስ ማለት ነው። ተመልካቻችን ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ሀሳብ አስተያየታችሁን ጻፉልን ተመልካቻችን። ዛሬ ይዤላችሁ የመጣሁት አረቢያን መጅሊስ ቪዲዮ ነው ማለት ነው ተመልካቾቻችን። ይሄም ይዤላችሁ የመጣሁት የአረቢያን መጅሊስ እንግዲህ ሶስት አይነት አረቢያን መጅሊስ ነው። በከለር ሶስት አይነት አረቢያን መጅሊስ የሁለት ሰው ትእዛዝ የሆኑትን አረቢያን መጅሊስ ነው ይዤላችሁ የመጣሁት። እነዚህም ደግሞ የሁለት ሰው ትእዛዞች ተመልካቾቻችን በእቁብ የታዘዙ አረቢያን መጅሊሶች ናቸው። አንደኛው ታሁን በፊት ከጀመርነው ወደ 5 ወር የሆነው የሱ እቁብ አረቢያን መጅሊስ ነው። አንደኛው ደግሞ የዛሬን ወር የጀመርነው ዛሬ የመጀመሪያ ዙሩን የበሉት እንግዲህ ወንድማችን የሱ እቁብ ነው ማለት ነው ተመልካቻችን። ስለዚህ የአምስተኛ ዙር እጣና የአንደኛ እጣ ነው ማለት ነው። ሁለቱንም አንድ ላይ ይዤላችሁ የመጣሁት ተመልካቻችን። ወላሂ በዚህ በእቁብ ተመልካቻችን በጣም ብዙ መተሳሰብ፣ ብዙ መተዛዘን፣ ብዙ መተጋገዝን ያየሁበት እቁብ ነው ማለት ነው። እኔ የጀመርኩት እኔ ብቻ እንዳግዛቸው ነበረ። የማግዛቸው ምክንያት ደግሞ ስራዬ ብቻ ሳይሆን ለ10 ወር የዋጋ ጭማሪ ምንም ነገር የለውም። ስለዚህ የማይተዋወቁ የቻናሌ ተከታዮችን ነው ከተለያዩ አገሮች አንድ ላይ አምጥቼ ያስተዋወቅኳቸው። ግን እነሱ እኔ አልፈልገውም አከሌ ተወሰደው አሁን የሚፈልግ እስኪ ይወሰደው እኔ አውፍ ብያለሁ የኔን ፋንታ አሁን ይወሰዱና እኔ በኋላ ላይ ወስዳለሁ በሷጣ እየተባባሉ አንደኛው ለአንደኛው የራሳቸውን እጣ አስተላልፈው የሚሰጡበትን ነገር አይቻለሁኝ። በጣም ነው ደስ የሚለው። ስለዚህ ተመልካቻችን እንደነገርኳችሁ እንግዲህ አምስተኛ እጣ ላይ የነበረውን አምስተኛ እጣ ላይ የወጣላትን የመጀመሪያ እቁብ ብለን ስንጀምር የመጀመሪያ የሆኑትን የነሱን እጣ እንግዲህ ኢንሻአላህ ውጭ ላይ አንጥፌዋለሁኝ። እሱን አሳያችኋለሁ። ሌላኛው ደግሞ እንግዲህ አዲሱ እቁብ ገና ከተጀመረ የመጀመሪያ እጣ የሆነውን እቁባችንን ደግሞ እሱን ደግሞ ቤታቸው ሄጄ ሳነጥፍ እንግዲህ ያለውን ሂደት አሳያችኋለሁ ማለት ነው። ምክንያቱም እሱ እዚሁ ቅርብ ነው። በአረፋ ቀን ነው እንግዲህ ቪዲዮውን የሚያሰራሁላችሁ ማለት ነው ተመልካቻችን። ልክ አለባብሰን ስንጨርስ ነው መኪናው ከአዲስ አበባ መጥቶ እዚህ የደረሰው። ስለዚህ ለበዓል መድረስ አለበት ተብሎ ስለተነገረኝ ደግሞ እኔም ፈጥኖ እንዲደርስላቸው ወስጄ አንጥፌላቸዋለሁኝ። እና አሁን መጀመሪያ ላይ እኔ በር ላይ የተነጠፈውን አሳያቸዋለሁ። ከዛ በመቀጠል ደግሞ እነሱ ቤት እጄ አሳያቸዋለሁ ማለት ነው። ሁለቱም አረቢያን መጅሊሶች ሁለቱም አንዱ ወንድማችን ነው፣ አንዱ ደግሞ እህት ናት። ስለዚህ ወንድማችን ያዘዘኝም ባለ 25 ቲክነስ ነው፣ እህታችንም ያዘዘችኝ ባለ 25 ቲክነስ ነው። በጣም የሚያማምሩ በተለያየ አይነት ዲዛይን የተሰሩ አረቢያን መጅሊሶች ናቸው። በተለያየ አይነት ዲዛይን ማዘዝ እንድትችሉ ለእናንተም ደግሞ ቪዲዮን ይዤላችሁ መጥቻለሁ ማለት ነው ተመልካቻችን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ጻፉልን። ፈርኒቸሮችን፣ አረቢያን መጅሊሶችን፣ የተለያዩ የቤት ማስዋቢያ እቃዎችን ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እቁብ ስላችሁ ደግሞ ይሄ አሁን የማሳያችሁ ቪዲዮ እቁቡ አንደኛው ሊያልቅ 5 ሰው ወይንም ደግሞ 4 ሰው የሚቀረው ነው። አንደኛው ደግሞ ሊያልቅ ገና 9 ሰው የሚቀረው ነው ማለት ነው። ስለዚህ የተጀመሩ እቁቦች ናቸው። ሌላ ደግሞ 6 ሆነው በራሳቸው መንገድ የመጡ እህቶች አሉ። እነሱም ደግሞ ሌላ ጀማ መቀላቀል አይፈልጉም። የፈርኒቸር እቁብ ጀምረን ደግሞ ያም ስራ ጀምሯል። ስለዚህ እቁብ ላይ ምንም የምንጨምረው ነገር የለም ላሁን ማለት ነው ተመልካቻችን። ስለዚህ እዚህ ዩቲዩብ ቻናል እዚህ አሁን ቪዲዮ ላይ ኮመንት ላይ እኔንም ማስገቡኝ የምትሉ ልትኖሩ ስለምትችሉ ማስገባት የምንችለው አዲስ እቁብ ስንጀምር እንጂ የተጀመረ እቁብ ላይ መዶል አንችልም። እቁቦቹ ሁሉም ሞልተዋል። ኢንሻአላህ የጀመርነውን ደግሞ ወደ መሐከል ላይ አንደኛው ወደ ማዓ ስንጨርስ አሁን አንደኛ ላይ ያለውን ደግሞ ወደ መሐከል ላይ ስንወስድ ኢንሻአላህ ሌላ እቁብ እንጀምር ይሆናል። ለአሁን ግን ጨርሰናል ማለት ነው ተመልካቻችን። ስለዚህ አሁን እስኪ ውጭ ላይ ያነጠፍኩትን አረቢያን መጅሊስ ምን እንደሚመስል አሳያችኋለሁ። በጣም የሚያምር በአንድ እህታችን ምርጫ የተሰራ አረቢያን መጅሊስ ነው። እሱን አሳይቻችሁ ሳበቃ ደግሞ በወንድማችን ምርጫ ታላቅ ወንድሙንና እናቱን በኢድ ቀን ሰርፕራይዝ ያደረገ አንድ ወንድማችን የሱን አረቢያን መጅሊስ ደግሞ አሳያችኋለሁኝ። እንግዲህ ከወለዱ አይቀር እንደዚህ ነው ማለት ነው። እዚሁ ኢትዮጵያ ላይ ሆነው ታላቅ ወንድሙንና እናቱን ግማሽ አረቢያን መጅሊስ ቤታቸው ግማሽ ሜትር ነው የሚይዘው። ግማሽ ሜትር ስላችሁ እስከ 6 ሜትር ድረስ ነው የሚይዘው ቤታቸው። ስለዚህ ግማሽ ሜትር ለወንድሙ ግማሽ ሜትር ለእናቱ ሰርፕራይዝ አድርጓል በኢድ ቀን ማለት ነው። እኛም ደግሞ በዛኑ በኢድ ቀን
እረፍት አላማረንም። ብዙ ስራዎችም ነበሩብን። እነዛን ስራዎች ስንጨርስ ሄደን ቀጥታ ያንን ወንድማችን እሱ ሰርፕራይዝ ማድረግ የፈለገውን እኛ ደግሞ ቤት ወስደን አንጥፈን ሰርፕራይዝ አድርገናቸዋል። እስኪ ምን እንደሚመስሉልንም እናሳያቸዋለን። የዋጋ ዝርዝራቸውን እንነግራቸዋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ታሁን በፊት በቀይ አረቢያን መጅሊስ መጥቻ ካለሁኝ በዛም በቀይ አረቢያን መጅሊስ ስመጣ ለየት ያለ ልብስ ነው ብዬ ነግራችሁ ነበረ። ብዙ ጊዜ በቀይ ታዝዣ አላቅም ብያለሁኝ። ያም ቀይ አረቢያን መጅሊስ እንግዲህ እህታችን ቤቷ ያላት መጋረጃ ቀይ ስለሆነ ከዛ ከመጋረጃው ጋር ማች እንዲያደርግላት በማሰብ ነው ብያለሁ። ዛሬ ደግሞ ይሄ የምታዩት አረቢያን መጅሊስ ምን ታስበው ይመስላችኋል? እህታችን ከቤቷ በጣም የሚያምር ከዚህ ጋር ማች የሚያምር ምንጣፍ አላት። ትልቅ ምንጣፍ ለዛውም በጣም የሚያምር ደስ የሚል ትልቅ ምንጣፍ አላት። ስለዚህ ያ ምንጣፉ ለምን ይባክናል፣ ለምን ይበላሻል ብለን አስበን ደግሞ ከዛ ከምንጣፍ ጋር ማች የሚያደርግ አረቢያን መጅሊስ ልብስ ብትመርጭና ከዛ ጋር ቢሰራልሽ የሚለውን ተወያይተን ከዛ ከምንጣፏ ጋር ማች እንዲያደርግላት ብለን ነው ይሄን የምታዩትን አረቢያን መጅሊስ የመረጥ ነው። በነገራችን ላይ እንኳን ምንጣፍ ኖሮት ምንጣፉ ጋር ማች ለመድረግ ተሰርቶ አይደለም እንደዚሁ ራሱ ይሄን መጅሊሱን ሰርተውት ለብቻ ምንጣፍ ቢመረጥለት ራሱ የሚያምር አይነት አረቢያን መጅሊስ ነው እንደምታዩት ማለት ነው ተመልካቻችን። ቅድም በነገርኳችሁ መልኩ ደግሞ ዛሬ የማሳያችሁ አረቢያን መጅሊሶች 3 ናቸው። 3ቱም ባለ 25 ቲክነስ ናቸው። ውበቱን እንዴት አያችሁት? ፍክት ድምቅ ያለ በጣም የሚያምር በአበባ የሸበረቀ አረቢያን መጅሊስ ነው ተመልካቻችን። እህታችን ምንጣፍ ላይ ካሉ ከለሮች ውስጥ ተመልካቻችን እንግዲህ እዚህ ጋር ያሉት ሰማያዊ ከለሮች አሉ ምንጣፏ ላይ። እዚህ ጋር የምታዩት ደግሞ ይሄ ቀይ የሚመስለው ወደ ሮዝ ከለር የሄደው ከለር አለ ማለት ነው ተመልካቻችን። ነጮቹም ልክ እንደዛው አሉ። ከዚህ ከመጅሊሱ ጋር በጣም ተመሳሳይ ነው ማለት ነው የእህታችን የምንጣፍ አይነቷ ማለት ነው ተመልካቻችን። ስለዚህ እቤታችሁ መጋረጃ ካለ መጋረጃችሁ ጋር ማች የሚያደርግ ነገር ሌላ ወጪ ከምታወጡ ለኛ ሳውቃችሁን መጋረጃው ጋር ማች የሚያደርግ ነገር ማዘዝ ትችላላችሁ። እቤታችሁ ምንጣፍ ካለ ደግሞ ምንጣፋችሁ አይነት ማች እንዲያደርግ ወይንም ምንጣፉን ለኛ ፎቶውን በመላክ ከምንጣፋችሁ ጋር ማች የሚያደርግ ነገር ትገዛላችሁ። ከዛ ምንጣፉ አይባክንም ማለት ነው። ያን ምንጣፍ መጠቀም ትችላላችሁ። ሌላ ሳይቀር ተመልካቻችን የቤታችሁ ግድግዳ ምን አይነት ከለር እንደሆነ ከግድግዳው ጋር ማሽ ማድረግ ከፈለጋችሁ ራሱ ለኛ ማሳወቅ ነው። ይሄን የምላችሁ ምክንያት ተመልካቻችን አሁን በኋላ የማሳያችሁ አረቢያን መጅሊስ አንደኛው መጅሊስ ማለት ነው ከግድግዳ ጋር ራሱ ምን ያክል ማች እንዳደረገ እሱን አሳያችኋለሁ ማለት ነው ተመልካቻችን። እንደነገርኳችሁ ዛሬ የማሳያችሁ ሁሉም ባለ 25 ቲክነስ ቦንድድ በቦንድድ የሆኑ መጅሊሶች ናቸው። በምታዩት መልኩ ነው እንግዲህ ከፍታቸው ባለ 25 ቲክነስ የሚባሉት። ከዚህ ጋር ያለው ከመሬት ያለው ከፍታ ነው ማለት ነው። በሁለት አይነት ጨርቅ ነው የተሰራው። ይሄ እዚህ ጋር ያለው ክሬም ከለሩ እንግዲህ መጅሊሱን ያለውን ውበት እዚህ ጋር ያለውን ውበት በጣም ጎልቶ እንዳይወጣ እንዲያደርገው ተብሎ ነው በክሬም ከለር ያዝ እንዲያደርገው አድርገን የሰራ ነው ማለት ነው ተመልካቾች። ምክንያቱም እዚህ ጋር ያለው ዋናው መቀመጫ ከለሩ ድምቅ ካለ እሱን ያዝ የሚያደርግ ከለር ከመጅሊሱ የሚያራቀ ከለር ነው የምናደርግለት። ወይ ደግሞ እዚህ ጋር ያለው ፍዝዝ ያለና በጣም ጎልቶ የማይታይ ከለር ከሆነ ደግሞ ማች ማድረጊያውን ፍክት አድርጎት ይሄንኛውን ከለር እንዲያወጣ አድርገን ነው የምንሰራው። እኛ ይሄንን ማች ማድረጊያውን በራሳችን ነው ብዙ ጊዜ የምንመርጠው። ምክንያቱም መጅሊሱ ጋር በምን አይነት መልኩ ያምርበታል የሚለውን ነገር እንመርጥለታለን ማለት ነው ተመልካቻችን። እንግዲህ እንደነገርኳችሁ ቅድም ይሄ መጅሊስ የተሰራው በእቁብ ነው ማለት ነው። እህታችን በየወሩ 10,000 ብር በመጣል ይሄን እቁብ 5ኛ ዕጣ ላይ ደርሳ ለሷ ደርሷታል። ከእንግዲህ በኋላ የሚቀራት ሰዎች 5 ሰዎች ናቸው ማለት ነው። ስለዚህ ሌላ ትላልቅ አላማዎችን እየሰራች ጎን ለጎን ይሄን የመሰለ አረቢያን መጅሊስ ተሳክቶላታል ማለት ነው ተመልካቻችን። ሁሌ እንደምለው ደግሞ ይሄ የምታዩት ልብስ መቀየር ቀላው ላይ አውልቀን ሌላ ልብሶችን ማልበስ እንችላለን። ዋናውና የሚያስፈልገን ነገር ይሄ የምታዩት ቦንድዱ ነው ማለት ነው። ቦንድዶቻችን ምንም የማንጠራጠርባቸው የማናፍርባቸው ጠንካራ የሆኑ ቦንድዶች ናቸው። እንደምታዩት ላው ላይ እየሄድኩኝ ሁሉም ላይ የምዘለው ወደ ውስጥ የሚገባ የሚሰርግ ወይንም የተለየ ድምጽ የሚያሳየው ነገር የለም ማለት ነው ተመልካቻችን። መሀከል ላይ ያለውን ቴብል ለእህታችን ሳይሰራላት ቀርቶ አይደለም ተመልካቻችን። ሰዓቱም የበዓል ሰዓት ስለሆነ በጣም ቢዚ ነበር በተለያየ ስራዎች። ቴብሉ ተሰርቶ መጥቶ ልብሱን ገና አልለበሰም። ልብሱንም አለብሰዋለሁኝ። ግን ዛሬ እንደነገርኳችሁ ይሄ ቪዲዮ የእቁብ ቪዲዮ ስለሆነ ሁለት አይነት መጅሊሶችን ላሳያችሁ ስለፈለኩኝ ደግሞ ለዛ በመቻኮል ነው ማለት ነው ተመልካቻችን። ስለዚህ የምታዩትን ይመስላል እንግዲህ ማዘዝ በግል ማዘዝ የፈለጋችሁ እህትና ወንድሞቻችን አሁን እቁብ የምትገቡ ብያላችሁ። በግል ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። የቤታችሁን ልኬት ንገሩን። የምትፈልጉትን አይነት ቲክነስ ንገሩን። ጥራቱን የጠበቀ እንደዚህ በውበት ያሸበረቀ መጅሊሶችን ሰርተን ደግሞ የተለያዩ ፈርኒቸሮችንም ሰርተን የምትፈልጉበት ቦታ ትራንስፖርት የሚገባበት ቦታ ሁሉ ወስደን እናደርስላችኋለን ማለት ነው። 1 ሜትር ማለት እዚህ ጋር ግማሽ ነው ማለት ነው። ስለዚህ ባለ 25 ቲክነስ ቦንድድ በቦንድድ 1 ሜትር አሁናዊ ዋጋ እኛ ጋር የሚሸጠው 10,500 ብር ነው ማለት ነው ተመልካቻችን። ይሄ እንግዲህ አሁናዊ ዋጋው ነው ባለ 25 ቲክነሱ ማለት ነው። ለምሳሌ ይሄ እዚህ ጋር የምታዩት ለምሳሌ 2 ሜትር ነው። 2 ሜትሩ
21000 ብር ማለት ነው። መደገፊያውን አድርጎ እንደዚህ መከዳዎቹን አድርጎ 21000 ብር ማለት ነው። የቤታችሁ ልኬት ለምሳሌ 6 ሜትር ከሆነ 6 ሲባዛ 10500 ማድረግ ነው ማለት ነው። የቤታችሁ ልኬት ደግሞ 7 ሜትር ከሆነ እንደዛው 7 ሲባዛ በ10500 አድርጋችሁ ሂሳቡን ማወቅ ትችላላችሁ ማለት ነው። ተመልካቾቻችን እንግዲህ ባለዚህ አረቢያን መጅሊስ እህታችን እንደነገርኳችሁ በቁም ነው። አሁን ደግሞ እስኪ የመጀመሪያ ዕቁብ የመጀመሪያ ዕጣ የሆነው ሁለተኛ አረቢያን መጅሊስ ዕቁብ ጀምረን ነበረ ከአንድ ወር በፊት። ስለዚህ እስኪ የሱን ደግሞ የመጀመሪያ ዕጣውን የወንድማችን አረቢያን መጅሊስ እናቱንና ወንድሙን ሰርፕራይዝ ያደረገበትን መጅሊስ ወስጄ አሳያችኋለሁ። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። በምታዩት መልኩ እንግዲህ ተመልካቾቻችን አሁን ወደ ወንድማችን ቤት ሄደናል ማለት ነው፣ ሌላኛውን አረቢያን መጅሊስ። ስለዚህ ይሄ ወንድማችን እንግዲህ እናቱንም ወንድሙንም ሰርፕራይዝ አደረገ ያልኳችሁ ነው። እንግዲህ አሁን በምታዩት መልኩ መጅሊሱ ወደ እናቱ ቤት ነው መጀመሪያ እያስገባን ያለ ነው። የምናነጥፈውም የእናቱን ቤት ነው። በምታዩት መልኩ እንግዲህ ለጁምአም ሰዓቱ እየደረሰ ስለነበረ እንደዛው ጀለብያ እንደለበስን ወይንም ደግሞ ቶብ እንደለበስን ነበር ወደ ስራ መሄድ ነው ማለት ነው። ሰዓቱ ሲደርስ ቀጥታ ወደ መስጊድ ለመሄድም እንዲያመቸን ስለዚህ መጅሊሶቹን እንደምታዩት ከመኪናዎቹ ላይ በምታዩት መልኩ አውርደን እየጨረስን ነው ማለት ነው። የቀሩትን እቃዎችም ለመውሰድ እኔ ወደ ኋላ ሄድኩኝ። ስለዚህ አሁን እንደምታዩት አውርደን ጨረስን። በምታዩት መልኩ እንግዲህ ኮርነሩን አስቀመጥኩኝ። ይሄ የምታዩት እንግዲህ የእናቱ ቤት ነው። ቀኑም ኢድ ነው። አሁን ምሳ ሰዓት አልደረሰም። ስለዚህ ምሳ ከመድረሱ በፊት ፏ ማድረግ አለብን ብሎ ስለነገረኝ እንግዲህ እኔም የተቻለኝን ለመፍጠን ሞክሬ ደርሼላቸዋለሁ ማለት ነው። እስኪ ተመልከቱት ተመልካቾቻችን፣ እስኪ ተመልከቱት። እንዴት አያችሁት? ሀሳባችሁን ሀሳብ መስጫው ላይ ስጡበት። በጣም ነው የሚያምረው። እውነቱን ለመናገር በጣም የሚያምር ባለ 25 ቲክነስ ነው። ስለዚህ በቻልነው አቅም በቃላችን ለመገኘት ሞክረን እንግዲህ ከምሳ በፊት ይሄን አስመስነላቸዋል ማለት ነው። አሁን ደግሞ ወደ ወንድሙ ቤት ተመልከቱ። ቅድም የነገርኳችሁ ነገር ተመልካቻችን በቤታችሁ ምንጣፍ፣ በመጋረጃችሁ፣ በግድግዳችሁ ሳይቀር ያልኩት እንግዲህ ይሄንን ነው ማለት ነው። ይሄ አረቢያ መጅሊስ እንደምታዩት እንግዲህ የወንድሙ ነው። ደግሞ ይሄንኛው እዛው ግቢ ነው፣ አንድ ግቢ ውስጥ ነው ያወረር ነው። በምታዩት መልኩ የግድግዳው ቀለም ሽሮ ከለር በጎልደን ከለር አለው። ሽሮ ደግሞ በወርቃማ ማለት ነው። ስለዚህ መጅሊሱም ላይ ልክ እንደዛው ጎልደን ከለሮቹ በጣም ይበዛሉ። መጋረጃም ጎልደን ከለር አለው። በምታዩት መልኩ እንግዲህ ቤቱ ጎልደን በጎልደን ሆኗል። ማች አድርጓል በደንብ ማለት ነው። እናንተ የምትፈልጉትን አይነት ነገር ለኛ ካሳወቃችሁን እኛ ደግሞ ከዛ እናንተ ከነገራችሁን ጋር ማች የሚያደርግ መጋረጃ ካላችሁ፣ ምንጣፍ ካላችሁ፣ ሌላ ሳይቀር የግድግዳ ቀለማችሁን ከነገራችሁን በዚህ በምታዩት መልኩ እንግዲህ ቤታችሁን ማች አድርገን እናሳምረዋለን ማለት ነው። ተመልካቻችን በምታዩት ሁኔታ አሁን መደገፊያዎቹን እንግዲህ ቁጭ ቦታዎቹ ላይ እያደረግን ነው ማለት ነው። መቀመጫውም ላይ እንደዛው በሰፊ ጎልደን ማች አርት ተጠቅመናል። ማዘዝ የፈለጋችሁ እህትና ወንድሞቻችን ደግሞ ከስር በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ፣ ጥራቱን ለኛ ተውት እንላችኋለን። ተመልካቻችን እንግዲህ በድጋሚ እንኳን ለ1446ኛው ኢድ አል አድሃ በዓል በሰላም አደረሳችሁ። ተመልካቻችን እንግዲህ አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።